አሁን አንድ ቦታ ላይ የተባረኩትን የብርሃኑ ጁላ ጦር ነው የማሳያችሁ። እነሱ የሚሉት አባታችን ተማርኳል እኛም ተደግመናል፣ አባታችን ተማርኳል እኛም ተደግመናል፣ ፋኖ ይችላል ነው የሚሉት። አሳያችኋለሁ። ተመልከቱ። እንደዚህ የሆነ እንግዲህ አገዛዙ አያምንም፣ ወይም ያገዛዙ የሚዲያ ሰራዊት ከእርሳቸው ከሞላ ምንም ችግር የለባቸውም። አንድ ሰውም ቢቀር አለን ነው የሚሉት። ምላሱን ቆርጠህ እንኳን ይሄ አንተ ምላስ ነው ብትለው አይ የኔ አይደለም ነው የሚለው። የብልጽግና ሆዳም ማለት ነው። ተመልከቱት። ብርሃኑ ጁላ ምርኮኛ ነው። እኛም ተደግመናል። ብርሃኑ ጁላ ምርኮኛ ነው። እኛም ተደግመናል። ፋኖ ይችላል። ጀግና ነው። ማርኮናል። እኛ ተማርከናል። ፋኖ ይችላል። ተማርከናል። አባታችን ምርኮኛ ነው። እኛም ተማርከናል። አባታችን ምርኮኛ ነው። እኛም ተማርከናል። ፋኖ ይችላል። ተማርከናል። በትክክል ከመጣ የፋኖ አቀባበል እንዴት አይ? የፋኖ አቀባበል አሪፍ ነው። ያው ሁሉ ነገር በደስታ ተቀበላችሁናል። እኛም ደግሞ አመጣጣችን ደግሞ ያው ባላሰብነው እንትን ያው ሁሉም እየተደናገጠ ስለሄደ እንዳሰብነው አልሆነም። ተዛ አመጣጣችን ጓደኛዬም አለ ስራ ጎጃም ነው ያለው። ያው ስንነጋገር በቃ ያለንን ነገር ይዘን ለመሄድ ፉቅ ነበር። ግን ደግሞ የግማሹ በመንገድም ግማሹ ደግሞ መኪና ላይ ከዛ እዛውም እያለ ስለሄደባቸው በቃ መንግስቱም የመችጋገር ባህሪ ያለበት ምናምን ይላሉ። እዛ ስንነገር ኢንፎርሜሽን ሙሉ ፖለቲካም ሲባል ነበር። የመሳሪያ ጥረት ምናምን ነው ይላሉ። ዝም ተነግረናል። በዛ ምክንያት እንጂ አቀባበሉ በጣም በሚገባ ከምንም በላይ በፍቅር ነው የተቀበላችሁ። በአሁኑ ጊዜ የአገዛዙ ሚዲያዎች፣ የአገዛዙ የሚዲያ ሰራዊት፣ የአገዛዙ ባለስልጣናት የአማራ ህዝብ የሚጠይቀው ሌላ፣ እነሱ የሚመልሱት ሌላ። እኔ እኮ የአማራ ህዝብ ታጥቆ እንዲታገል ያደረገው ራሱ አገዛዙ ነው። ምክንያት አማራ የሚጠይቀውን ጥያቄ በአግባቡ ባለመመለሱ። ከግብጽ ጋር እየሰራ ነው፣ ከኤርትራ ጋር እየሰራ ነው፣ ከህወሓት ጋር እየተሰራ ነው። እንዴ ከነዚህ ጋር ቢሰራ እንኳን ከነዚህ ጋር እንዲሰራ የጋበዛችሁት እኮ እናንተ ናችሁ። ትክክለኛውንና የአንድ ህዝብ ጥያቄ ራሱን ብልጽግና ብሎ የሚጠራው ማፊያ ቡድን የሰፊውን የአማራ ህዝብ ጭቆናና ጩኸት ባለመስማቱ ምክንያት እኮ ነው። እዚህም እኮ አይደርስም ነበር። የተጠየቃችሁን ጥያቄ እኮ በአግባቡ ቁጭ ብላችሁ መድረክ ላይ ብትመልሱ እኮ ይሄን ያህል እኮ የአማራ ህዝብ እኮ አይደለም ከሌላ መወገን ቀርቶ ትጥቅም እኮ አይፈልግም እኮ የአማራ ህዝብ። እምቢ ስትሉ እሺ በምን ቋንቋ እናነግራችሁ ታዲያ? የአማራ ህዝብ በምን ቋንቋ ይናገራችሁ? ከህገ መንግስቱ ጀምሮ ህገ መንግስቱ የአማራን ህዝብ ለጭቆናና ለእንግልት ብሎም ለዳር ድንበር መወሰድ የሚጋብዝ ነው። ህገ መንግስቱ መቀየር መቻል አለበት ብሎ እኮ ለረጅም ጊዜ እኮ ጠይቋል የአማራ ህዝብ። እንዴ በጉልበት የሄዱብኝ ወሰኖች በ1983 ዓመተ ምህረት የሄዱት መሬቶች ከዛ በፊት በነበሩበት ይመለሱ ብሎ የብልጽግናን መንግስት እኮ ጠይቋል። የፍትህ ጥያቄ እኮ ጠይቋል። አማራ በመሆናቸው የምክር ቤት አባል ሳይቀሩ እነ ክርስቲያን ታደለ እና ሌሎችም ጋዜጠኞች በአማራነታቸው ብቻ እየታሰሩ ነው። ስለዚህ ይሄ የፍትህ ጥያቄ ነው፣ ፍትህ ይረጋገጥ ብሎ ጠይቋል እኮ። አልሰማም አላችሁ። አልሰማም ስትሉ በምትሰሙት ቋንቋ በውጊያ ጀመረ አናገራችሁ። በውጊያ ከዚህ ውጭ ከኤርትራ ጋር ሰራ፣ ከግብጽ ጋር ሰራ፣ ከቲፒኤልኤፍ ጋር ሰራ፣ ከአሜሪካ ከለንደን ከማን ጋር ሰራ። ምን አባት ካገባህ አንተ? ከፈለገው ጋር ቢሰራ ኦሬዲ እኛና እናንተ እኮ ጠላት ነን በቃ።
የምታስቡት? አንድ ሰው እኮ አይደለም ውጊያ ቀርቶ መንገድ ለመሄድ እንኳን አብሮት የሚሄድ ሰው ያስፈልገዋል። እዚህ እንዲደርስ ያደረጋችሁት እናንተ ናችሁ። ትክክለኛውን የአማራን ጥያቄ ባለመመለሳችሁ ምክንያት ዛሬ እኮ ይሄን ያክል ድሮን መግዛት አያስፈልግም ነበር ለአማራ ህዝብ። ዛሬ እኮ ይሄን ያክል ጤና ጣቢያና ይሄን ያክል ትምህርት ቤት በድሮን ማፍረስ እኮ አያስፈልግም ነበር። ዛሬ እኮ አገዛዙ ከማኖች አረብ ኤሚሬትስና ከሳውዲ አረቢያ ከቱርክ ይሄን ያክል መሳሪያ እኮ መበደር ይሄን ያክል ብር መበደር እኮ አያስፈልገውም ነበር። ቁጭ ብሎ ምክር ቤቱ ላይ የአማራው ጥያቄ ምንድነው? ይሄ ነው፣ ልክ ነው፣ ይሄ በህግ መመለስ አለበት ብሎ እኮ መመለስ መቻል አለበት። በጣም የሚገርመኝ ደግሞ የባዲን ሸክሞች እናንተ አማራ ብልጽግና የምትባሉት ከካሞች አንድም ቀን ላይ እኮ ስብሰባ ላይ ወጣችሁ በአማራው ምክር ቤት ራሱ በባህር ዳር ላይ እንኳን ወልቃይትና ራያን የኛ ነው ብላችሁ እኮ አላወጃችሁም። ሌላው ቀርቶ ማለት ነው ጸጥ ብላችሁ ነው የቀራችሁ። አማራው ታግሎ ቲፒኤልኤፍ እጅ ፎልቅቆ ሲያወጣው መንግስት ዝም ብሎ ድፍና አድርጎ የአንድ ቀን ካርታ እመመዛት ካርታ ትሆነኛለች ብሎ ሲይዛት እናንተ እኮ ወጣችሁ መድረክ ላይ ወልቃይትና ራያ የኛ ነው ብላችሁ እኮ አልተናገራችሁ። ፈሪዎች ስለሆናችሁ ማለት ነው። ስለዚህ ያገዛዙ ሚዲያዎችና የሚዲያ ሰራዊት ግልጽ ነው የአማራ ህዝብ ጥያቄ። ዝም ብላችሁ ከግብጽ ጋር ሰራ ከቲፒኤልኤፍ ጋር እዛ አካባቢ አያስፈልግም። ዛ መሄድ የአማራውን ጥያቄ መመለስ መጀመሪያ በቃ አማራ የትም ቦታ አይሄድም። ከዛ በኋላ የአማራ ህዝብ ከኢትዮጵያ እንደ ሁለተኛ ዜጋ መቆጠሩ ቀርቶ እንደ አንድ ኢትዮጵያዊን መቆጠር ከቻለ አይደለም ግብጽ ቀርቶ ጎረቤቶች ያሉ ክልሎች ጋር እኮ አይሄድም። የአማራ ህዝብ ጥንቁቅ እኮ ነው። ህግ ያውቃል እኮ የአማራ ህዝብ። ህግ ቀርጾ እኮ አገር ያስተዳደረ ህዝብ እኮ ነው የአማራ ህዝብ። ስለዚህ ፍየል ወዲያ ቀመዝመዝ ወዲያ አይነታችሁን ትታችሁ በቀጥታ ቁጭ ብላችሁ በፓርላማ የአማራን ጥያቄ መመለስ ወሳኝ ነገር ነው። ወሳኝ ነገር ነው። ዘመነ እዚህ ሀገር ሄደ፣ ዘመነ እዚህ ሀገር አይመለከታችሁም። የፈለገው መሄድ ይችላል፣ መብቱ ነው። አብይ ሲሄድ ማን አትሄድ ይሏል። እንዴት ነው የምታስቡት? ፋኖ ማለት የነጻነት ታጋይ ነው። ይሄን የነጻነት ትግል የሚገድፍ አካል ብልጽግናን የሚጥል አካል ከተገኘ ከሰይጣንም ጋር ቢሆን እንስማማለን ብለን ነግረናቸዋል እኮ። በቃ እንዲህ እንዲሆን ያደረገን ደግሞ አገዛዙ ነው። ለምን የአማራን ህዝብ እየገደለ እየረሸንና ከምድረ ገጽ ለማጥፋት ሰንዶ በሰነድ ሰንዶ የተንቀሳቀሰ ስለሆነ ራሳችንን ለመከላከል በምድር ላይ ዘራችን እንዲቀጥል ለማድረግ እኛን የሚያግዝ አካል ካገኘን እንስማማለን። ምን አባት ክትሆን እያንዳንዱ ምን አባት ክትሆን ገና ከሌሎች ሀገር ጋር እንስማማለን። ገና ብልጽግና ከኤርትራ ጋር ጸብ ነው፣ ከሱዳን ጋር ጸብ ነው፣ ከሶማሊያ ጋር ጸብ ነው፣ ከጅቡቲ ጋር ጸብ ነው። እኛ ደግሞ ከሁሉም ጋር ሰላም ነን። ምክንያቱም ነገኛ ሀገር ምን መራ ሰዎች ነና እንዳብይ አይደለም። ዝም ብሎ በሬ ወለደ ብለን የምናወራ አይደለም። ስለዚህ ይሄን እንዲሆን ያደረገው ደግሞ አገዛዙ በገንዛችሁ ነው። በስነ ስርዓቱ የአማራን ህዝብ ጥያቄ በሰላማዊ መንገድ ቀደም እንደጠየቀው ከትጥቅ ትግሉ በፊት አማራ ፋኖ ታጥቆ ከመዋጋቱ በፊት በሰላም ብዙ ጊዜ ጠይቋል። በኮምቦልቻ፣ በደሴ፣ በደብረ ብርሃን፣ በደብረ ማርቆስ፣ በባህር ዳር በአጠቃላይ በአማራ በተላልቅ ከተሞች በረጃጅም ሰልፍ የአማራ ህዝብ በሰላማዊ ሰልፍ ጠይቋል። ሲመለስ የነበረው መልስ ግን አማራ አልቃቃሽ ነው፣ አቅራርቶና ፈክሮ ወደ ቤቱ ነው የሚገባ፣ ማረፍ ስጧቸውና ናቸው እንዲጠርጉበት የሚል መልስ ነው የተሰጠን። አሁን ደግሞ ታጥቆ ትግል ሲጀምር ከከሌ ጋር እየተሰራ ነው። አዎ እንሰራለን። ምን ትሆንሽ ዋ ግልጽ እኮ ነው። ቃዬ ምን ትሆን አጋር ያስፈልገናል። ካሁን በፊት የአማራ ህዝብ ራሱን ችሎ እንደዚህ የሚያደርግ ነው እንደዚህ ተሸውደናል። ካሁን በፊት በድቅል አማራዎች ስንመራ እንደዛ ትርክት እየሰጡ አጋዥ እንዳናገኝ ረዳት እንዳናገኝ ተሰርቶብናል። አሁን ግን ያንን አፍርሰናል። ያን ለኛም እንደ አንድ ህዝብ ሌላ ህዝብ እኛን የሚያግዘን ህዝብ ያስፈልገናል። ወየው ግብጽ ድሮን ሰጣን፣ ወየው አጨብጭቤ ነው መቀበላል። ወየው ሰጣን። አብይ አይደለም እንደ ግብጽ ላይ ሄዶ የአባይን ግድብ
ጎምዶት የመጣ አብይ አይደለም ወይ ምሎ በአረበኛ ምሎ ሙሉውን አላስጨርሰውም ግማሹን ነው ማስጨርስ ብሎ የአባይን ግድብ ግማሹን ቆርጦ ያስመረቀው አብይ እኮ ነው። ይሄ እንደ ነውር አይቆጠርም እናንተ ጋር። ኢሱ እያለ ኢሳያስን ከነስሙ እንኳን አቅብጦ ኢሱ እያለ እየጠራ ቀለበት ያደረገለት እኮ አብይ ነው። አብይ እኮ ነው። ይሄን አታውቁም እንዴ? አታውቁም ይሄን አንተ ዶማ ተሰብስበህ። ስለዚህ ፋኖም አጋር ወንድም ያስፈልገዋል። እንደው ድንግል ማርያም ወየው ግብጽ ድሮን ሰጣን፣ ወየው ግብጽ የአብይን ድሮን የምንመታበት መሳሪያ ሰጣን፣ ወየው ኤልትራ እንዳለ ጦሯን እዛ ገብታ እና አተረማምሳክ ምን አባት ሆነ የንፍጣም ልጅ ሄደ ግጣም ልይ ይነራል እኔ ወየው ገብታ አብይ ጋብዞ እኮ አብይ እኮ የኤልትራን ወታደር ጋብዞ እኮ የትግራይን ወጣት እኮ አስጨፍጭፏል እኮ። ረሳችሁት እንዴ? ረሳችሁት? ኤልትራ ጋር ፍቅር ባንክ እንደሮ አልቆልን ነበር። የኤልትራ ሰራዊት እናመሰግናለን እያሉ እኮ እና አባው ታደሰ እና ማመር ተሰማ እኮ የለፈለፉለት እኮ ወታደር ነው የኤልትራ ወታደር። ሌላ እኮ ኤልትራ እኮ የለም፣ ያው ነው። አሁንም እናንተ ስትሉት የነበረው ወታደር እኮ ነው አሁንም የምትፈሩት ያላችሁ። ስለዚህ ወይ የኤልትራ ወታደር መጥቶ ወደ 60-70 ሺህ ወታደር አምጥቶ ለኛ አግዞን አርጎት ነው ፈጣሪ አርጎት ነው። ከብልጽግና ውጪ ያማራ ሌላ ጠላት የለው። አንተ ደነስ ተሰብስበ ከካ አንድ የሆነ መኪና ላይ ቁጭ ብሎ ካገዛዙ በዶላር የሚከፈለው አንድ ሆዳም ሰው አይቼ እና የሚናገረው ነገሩ በጣም ገርሞኝ ነው። እንደው በአንድ ፊደል ብቻ ያጠናውን እዚህ ላይ መጥቶ ሲከፋና ሲተረፋ አይቸው። ሲጀመር ፋኖ የሽምቅ ተዋጊ ነው ወንድም አለም። አንድም ከተማ አላስተዳደረም፣ አንድም ከተማ አንድ ሰዓት አይቆይ ምናምን ነው። ፋኖ በአሁኑ ሰዓት ያገዛዙን ወታደር አሩን አብልቶ ዞር የሚል ኃይል ነው። ምክንያቱም ሽምቅ ተዋጊ ነው። እስኪ የሚለውን ስሙትና በኋላ መጣበታለሁ። ፋኖ አንድም ቦታ ላይ አንድም የአማራ ከተማ ደብረ ታቦርም ይሁን ደብረ ብርሃንም ይሁን ደብረ ማርቆስም የትኛውም የአማራ ከተማ ውስጥ ገብቶ ተቆጣጥሮ 2 ቀን አይደለም 1 ቀን ሙሉ የቆየበት አጋጣሚ የለም። አንድ ቀን ደብረ ታቦርና ያው እንዳያችሁትና እንደሰማችሁት ነው። ሰውየው ዝንጥ ያለ መኪና ላይ ሆኖ ያው የአማራ ህዝብ በሚያልቅበት እሱ ልጆችንና ቤተሰቦችን እየመራ የዳቦ መቁረሻውን ነው የሚያሳያችሁ። በጣም ከሚገርመው ደግሞ እኔ የገረመኝ ደብረ ታቦር፣ ደብረ ብርሃን፣ ደብረ ማርቆስ እና ደንበጫ ነው የሚለው። እኔ የተጠመደው በደ ፊደል ይመስለኛል የጠመደው። በቃ እሱ እነዚህ ላይ ያሉትን ብቻ ተናገር ነው መሰለኝ ብሎ ታገዛዙ። በደብረ ብርሃን አለ፣ በደብረ ታቦር አለ፣ በደብረ ማርቆስ አለ እና በደንበጫ አለ። ደብረ ጉራጅን ረስተዋል ወንድም አለም። በደ የሚጠራ ሀገር ለማለት ፈልጌ ነው። ደብረ ጉራጅ ቀርቶልሃል። እና አንተ እንደዚህ መኪና ላይ ሆነ እየቀበጥክ በአማራ ህዝብ የምትቀልድ ሆዳም ከርሳም ነህ። እሺ፣ ስለዚህ የፋኖ ትግል ከተማ ማስተዳደር ሳይሆን ያገዛዙን ጦር ከተማ ውስጥ ገብቶ መጥቶ ሲቪሊያኑን እንዳይጎዱ ደግሞ ወደ ራሱ ግዛት የሚያቀና ኃይል ነው። ምክንያቱም በአሁኑ ሰዓት ፋኖ እያካሄደው ያለው ውጊያ የሽምቅ ውጊያ ይባላል። ነገሩ አንተ በቦታው ላይ ስለሌለህ አይገባም። ከዛ ውጭ ደግሞ አንተ የምትላቸው ከተሞች አገዛዙ ቢይዛቸውም የአማራን ገጠራማውን 80 ከአማራ ክልል 85%ን ፋኖ እንደሚያስተዳድረው ማወቅ መቻል አለብህ። አገዛዙም ለአንድ ቀን ይቅርና ለአንድ ሰከንድ ገጠር ላይ ወጥቶ ስራ አይሰራም። ይሄን ነው ለአንድ ሰከንድ ማለት ነው። ምክንያቱም የሚጠብቀውን ያውቃል። አገዛዙ ከተማ ውስጥ እንደመቀነስ ዙሪያው ምሽግ ይዞ ማህበረሰቡን ለመጉዳት ስለሆነ ዓላማው ፋኖ ይሄ ስለገባው ነው ጫካ ላይ እየተቀመጠ። ይሄን ነው። ስለዚህ አገዛዙ መሆን ያለበት ከከተማ ወጣ ብሎ ፋኖች የሚገኙበት ጋር ሄዶ ውጊያ መክፈት ነው። ያ ደግሞ አቅም የለውም። ምክንያቱም ከጉድጓዱ ከወጣ የሚጠብቀው ጥይትና ቦምብ ነው። ከዛ ውጭ ደግሞ ማህበረሰቡ ባንካሴና በመጥረቢያ ነው አሩን የሚያበላው ማለት ነው። ስለዚህ ከከተማ መውጣት አይችልም አገዛዙ። ፋኖ ደግሞ ከተሞችን የማያስተዳድርበት ዋናው ይሄ ነው። በቅድሚያ ከምሽግ የሚወጣውን ያገዛዙን ጦር መደምሰስ መቻል አለበት። የት? ሜዳው ላይ፣ የውጊያ ሜዳ ላይ ማለት ነው። ከተማ ውስጥ፣ መናሪያ ውስጥ፣ ገበያ ውስጥ፣ ካፌ ውስጥ ገብቶ ይዋጋል እንዴ ፋኖ? ነውር እኮ ነው። እንደዚህ ስትል ራሱ የራስ የምትደግፈውን አካል እያዋረድከው መሆኑን በደንብ ማወቅ መቻል አለብህ። ነገሩ አንተ አይገባህም ስለማታውቅ ማለት ነው። ደደብ ደነዝ ነህ። አንድ ዘግናኝ የሆነ ቪዲዮ አይቼ ነው እሱን ላሳያችሁ። ልጁን እየገረፉት ነው። የሚገርፉት በመብራት ገመድ ነው።
እንደሚያደርገው ደግሞ የኦሮሚያ ልዩ ኃይል ነው። ምን አይነት ዘግናኝ እንደሆነ ነው እንግዲህ የምታዩት። እንግዲህ ይሄ ልጅ ቪዲዮ ላይ ይወጣው ብቻ ነው ሳይቀረጽ ግን ምን እንዳደረጉት በአእምሯችሁ ሳሉት። እንግዲህ እንደዚህ አድርገው እየደበደቡ ከቀረጹት ሳይቀርጹ ያደረጉት ደግሞ እጅግ በጣም ዘግናኝ ነው ማለት ነው። ይሄን እያየ ነው እንግዲህ የአማራ ባለስልጣን ለኦህዴድ አጎንብሶ መከራውን ተመልከቱት። ያው እንዳያችሁት ነው እንግዲህ እኔ አንድ ነገር ያየሁት ምንድነው የልጁ ጥንካሬ ነው። እኛ ያክል ማት እየወረደበት ድምፁ እንደዚህ ሆኖ እየተሰማ በሰው ልጅ ላይ ይህን ያክል ጭካኔ የሚያራምድ መንግስት። እነኚህ ሰዎች እኮ በጣም ከሚገርማችሁ በህግ አይጠየቁም። እሰይ ደግ አደረጋችሁ ነው የሚባሉት። በእነ ሽመልስ አብዲሳ፣ በእነ ብርሃኑ ጁላ ማለት ነው፣ በእነ አብይ አህመድ፣ በእነ አዳነች አቤቤ። አዎ አንድ ሰው ወንጀል ቢፈጽም አይደለም ዱላ ቀርቶ መንገራገር የለበትም። ፖሊስም ቢሆኑ ለምሳሌ የሚጠይቁትን ጥያቄ ጠይቀው በራሳቸው ጥበብ ሄደው ነው ወንጀሉን ማጣራት ያለባቸው እንጂ በህጉ መሰረት መደብደብ አይቻልም። ነገር ግን የተወለድንበት አገር ኢትዮጵያ የሚያስተዳድረን መንግስት ደግሞ ብልጽግና ስለሆነ ሚኒተሪ የለበሰው ሁሉ የፈለገውን ሰው እያስገባ ይገርፋል ማለት ነው። እንግዲህ በቪዲዮ የተቀረጸ ነው። እንደዚህ እያደረጉ በወንጀል የማይጠይቁበት ምድር ብትኖር ኢትዮጵያ ናት። አሁን የዚህ ቤተሰብ ይሄን ሲያዩ ምንድነው የሚያደርገው ነው? ምንድነው የሚያደርጉት? እስኪ ለአገዛዙ የምትታገሉ ደግሞ ሆዳም ሚኒሻ፣ በተለይ አማራ ሆናችሁ ሆዳም ሚኒሻ፣ ሆዳም አድባበትን፣ ሆዳም ፖሊስና ሆዳም ካድሬዎች ይሄ ልጅ የእናንተ ወንድም ቢሆን ምንድን ነበር የምታደርጉት ነው? ለነገሩ መብት የላችሁም እናንተ ራሳችሁን ማታስከብሩ እንኳን ለሌላ ለወገን አልፋችሁ ልትጠቅሙ ቀርቶ ማለት ነው። እናንተን እኮ እናውቃችኋለን። እየሰበሰበ ነው የሚገርፋችሁ እኮ የብርሃኑ ጁላ ጦር፣ የኮሎኔል መሐመድ አብይ መንግስት እኮ ይገርፋችኋል እኮ እያስገባ በየአዳራሹ እናውቃችኋለን። መብታችሁንም አታስከብሩ እንኳን ለሰው ልታስከብሩ ቀርቶ ማለት ነው። ስለዚህ የኢትዮጵያ ሕዝብ ሰው የሆነ ሁሉ ይሄንን ቪዲዮ እንዴት ዝም እንዳለው እኔ በጣም ገረመኝ። በጣም ነው የገረመኝ።